3 ዓመት ሙሉ ነው መከራ ይበላሉ። ለዚህ እወዳችኋለሁ፣ አከብራችኋለሁ። እሺ የምሬ ስለታገሳችሁኝ በጣም አመሰግናለሁ። ቆይ እኔ ጋር ስትመጣ ስንት ኪሎ ነበርክ? 94 ኪሎ ነበር። 94 ኪሎ ነበር። መጨረሻዋን ቀረጻ ስትሰራ ምን ያህል ኪሎ ሆንክ? 62። ያ ማለት ወደ 40 ምናምን ኪሎ ቀነስክ? አንድ ላይ 41 ኪሎ 41 ኪሎ። ሰላም አምኖኒያንስ እንዴት ናችሁ? ሁሉ ሰላም ነው ወይ? አለው እንዴት ናችሁ? ሳምንታችሁ እንዴት እያለፈ ነው? ዛሬም አሪፍ ቪዲዮችን ሰብሰብ አድርገን ተመልሰናል። አብረን ሪአክት እናደርግባችኋለን። ግን አንድ ነገር የምላችሁ ምንድነው ሰሞኑን እየተፈጠረ ያለው ነገር ምንድነው? የሄኖክ ወንድሙ ጉዳይ ፈረጃ የሚለውን ፊልሙን ሰርቶ ለመጨረስ ፕላን እንደነበረውና ያንን ሰርቶ እስኪጨርስ ድረስ የሰው እርዳታ እንደሚያስፈልገው ገንዘብ እንደሚያስፈልገው ምናምን ተናግሮ ነበር። አሁን ፊልሙ ምን ደረጃ ነው ያለው? ሰው ግን በተለያየ ምክንያት ስለ ቪዲዮ ስለተለቀቀው ቪዲዮ ማለት ስለመጀመሪያው ቪዲዮ ባይ ዘ ዌይ ሾክድ ነው የሚያደርገው። በጣም ክስት ብሎ የበቃ የታመመ ምናምን ነገር ነው የሚመስለውና አርቲስት ሄኖክም በዛ ርዕሰ ጉዳይ ላይ በተለያዩ ነገሮችን ተናግሯል። የተለያዩ ቪዲዮዎችም እሱን በተመለከተ ተለቋል ማለት ነው። ስለዚህ ስለ ሄኖክ ብዙ ነገር ተብሏል እና ሌሎችን ቪዲዮዎችንም ጠርቀም አድርገን አንድ ላይ ሪአክት እናደርግባችኋለን። ሌትስ ጎ። መንጃ ፍቃድ ታድሷል። መንጃ ፍቃድ የለኝም። መንጃ ፍቃድ የለኝም። እንዴት ነው ጥጋቢ ደግሞ እንዴት ነው የምትወራው? እባክህ እንዴት ነው መንጃ ፍቃድ ሳይኖር ማለት እኔን አታውቅኝም? ማን አንተ ሰውዬ? አጣፋፋ ሞተር ትታሰራለህ። መንጃ ፍቃድ ሳይኖር ማን እንደሆንኩ አታውቅም ወይ? ምን እያልክ ነው ሰውዬ? እኔ እኮ ህግ እያስከበርኩ ነው። ማንም ብትሆን አይመለከተኝም። እንደሌላ መሽለጠለጥ ምናምን መስሎህ ጠብቀኝ ትንሽ እሺ ጠብቀኝ። ኧረ መፈንዳቴ ይኸውልህ ማንንም ማጥራት ትችላለህ። ውጭ ባለ እናንተ የምትለው ሰውዬ መኪናውን አጥፋና ዞር በል ቺፍ ስማ ማን ነው የምትለው? አሉ አሁን የተለያየንበት ቦታ ነው። እንዴት ነው ማረግ ይባል? ማን ነው የምትለው? የፈለከው ሰው ማጥራት ትችላለህ። ህግ ነው ማስከብረው። መንጃ ፍቃድ ሳኖር እያናደ መኪናውን ትታሰራለህ። አንተም ነው የምትታሰረው። እስቲ ደግሞ ጠርተህ የምታመጣው ምን አይነት ነው? ማንንም ማጥራት ትችላለህ። ለምን እንትን አይመጣም? እንምልም አሁን መኪናውን ዘግተህ ትወርዳለህ። አትወርድም? ምንድነው? ምን ተፈጠረ? ምን ችግር አለ? ምንድነው? ምንድነው? ጠራ? አዎ ምንድነው? ማለት እኮ ምርጥ ጓደኛዬ ነው። አዎ ያጠፋውን ነገር ጓደኛዬ ነው። እና ታዲያ ምን ተባስ ነው የምትለው? በቃ ጓደኛ ነህ። እሺ ምን ይምጣ? እሱ መንጃ ፍቃድ የለውም። ብቻዬን ለምን ታሰራለህ? እሱን መሰራ ባይ ዘ ዌይ በጣም ጀለስ ስትሆን እንደዚህ ነው። ጓደኛ በእንዲህ አይነት መልኩ ነው የሚያጋልጥ። ገብቶሃል? ዋጋን የምታገኝበትን መንገድ ያመቻችልሃል በአሪፉ ማለት ነው። ብቻዬን ለምን እታሰራለሁ? ብቻዬን ለምን እሞታለሁ? ብቻዬን ለምንድን ነው መከሰው? ጓደኛዬስ የሚሉ አሉ እና ይሄን እንደዚህ ጋር እንዴት ትወሰላችሁ? እስቲ በጣም የምትወዱትን ጓደኛችሁን ኮሜንት ላይ ጻፉ። እሺ የዛሬዎቹ ግን እንግዳችን ጋሽ ብሬ ነው። ጠይቁ፣ ችግር የለም ጠይቁ። እሺ እንጠይቃለን። ማሂ ጠይቁ እናንተ ወይ ጠይቀን አንተ ወይ ካልሆነ ኧረ ችግር የለም ጠይቅ። ጀስት ሁማን ቢንግ ፎቅ አለ ጠይቅ እንጂ እንዴት ወደ እዚህ እንትን ኢንዱስትሪ እንዴት ልትመጣ ማይ ዮንዚ ማጠይቁ እናንተ ነው። ለፀጉር ምን አይነት ቅባት ነው የምትጠቀመው? አይ እንትን ነው ኮራንዶ ለሶስት ያሁኑ ጥያቄ ምን ነበር? አይ እንትን ሳላቅ ነው ያሁኑ ጥያቄ። አንድ ሽንት ቤት ደርሽን ጣሽ ጠይቁት፣ እንደ ቤታችሁ ጠይቁ፣ ችግር የለም ጠይቁ። በእናትህ ደግሞ ቾጉር ላይ እኮ ሰው ብለው ጋብዘውታል። ያላግጥባቸዋል በመድኃኒዓለም አይ ቲንክ በረከት ላይ ነው መሰለኝ። ፎቅ አለ ወይ ብሏል። እንዴ እንደዛ ፎቅ አለ ወይ ሲጠፋብቁ ምንም ትጠይቃለህ። ብርሃኑን ፎቅ አለ ወይ ከምትለው ልጅ አለ ወይ ብትለው አሪፍ። እንዴት ነው ምንድነው እንደዚህ ያስጨከነ? ልጅ አለ ወይ? የዚህች ልጅ ፎቶ ይኸውልህ። እንዴ ወንድ ልጅ ምን እንደሚገጥም አይታወቅም አይደል? ተው እናቱ ታማ ሊሆን ይችላል። ወንድ ልጅ እንዲህ አይነት ላይፍ ውስጥ እንዴት እንደ በቃ ተው ሰርተህ ታመጣዋለህ። አንተ ጥሩ እየተንቀሳቀስክ ያለ ልጅ ችግር የለም ካልሽ ይደረጋል። ካንተ መልካም ሰው ወስዶ አልነበር እንዴ? ስልክ ያንተን ነው ከወሰደ ያንተን ናና ያወራው ማያረክ አይደለም ከአይፎን 50 እና ከአይፎን 16 ኢቭን አይፎን 70 ራሱ ሆኖ ማለት ነው እንደዚህ ጋር የሚያሳስበኝ እኔ ዶክመንቱ እንደዚህ ጋር ማለት ነው ታላ እንደዚህ ከአይፎን 50 እስከ 70 ያላችሁ ሰዎች እስቲ ላይክ አድርጉት። ይሄ ቪዲዮ ኮሜንት ላይ ጻፉልኝ እስቲ አለኝ እያላችሁ ማለት ነው። እና እንዴት ነው የሚያሳስባችሁ? የአይፎን 70 ጉዳይ ነው ወይስ ቢሰረቅ የሚያሳስባችሁ ዶክመንቱ ነው? which is necessary ለእናንተ በጣም። አሁን አካውንት ውስጥ ምን ያህል ገንዘብ አለ?
ጥሩ ነው ላውራው። መጨረሻ ላይ ሳይንስ ሙዚየም ነው የቀረጽኩት እና ወደ 200 ምናምን ሰዎች ነበሩ። ፕሮዳክሽን ማናጀሩ ላክ ይለኛል ምናምን እዚህ ጋር በቃ ብር ካላመጣ ኤክስትራዎቹ ለያንዳንዳቸው በ1000 ብር ነው የመጡት። ሌሊት ስለሆነ ትራንስፖርት መክፈል አለብኝ። እንግዲህ ራሱ አሁን ጊዜው ሁሉም ሰው ጆተን ይሆናል፣ ያለ ፍራንክ አይሰራም። በጣም ከባድ ነው ማለት አግዙኝ ነገ እዚህ ቀረጻ ቦታ አለ ብዬ በቮለንተር የሚመጣው 2 ሰው ምናምን፣ ከዛ በኋላ ሌላው ደግሞ እንደሚከፈለው ሲያይ እኔም ማምጡ ይላል። ሐሳቤን መስማታቸውን በራሱ አፕሪሼት አደርጋለሁ። መጨረሻ ላይ 1000 ብር አካውንቴ ላይ ቀርቶ ልልክለት ለአንደኛው ልጅ ቆሙ እያጣደፈኝ እምቢ አለኝ አልሄዳለኝ። ሌሊት ጓደኛዬ ጋር ደውዬ ኧረ ዘማን ዝም ብለህ እስኪ 100 ብር ምናምን ላክልኝ ምናምን አልኩት። ሌሊት 11 ተኩል ላይ ይሄ ያየው ቪዲዮ ከመቀረጹ በፊት እሺ። ከዛ በኋላ ኧረ ቴሌ ብር ላይ የለኝም ምናምን ብሎ 50 ብር ነው ምናምን ላከልኝ። ብቻ የመላኪያ ታክሷን አገኘው ማለት ነው። ዋው! ከዛ በኋላ ላኩለት ምናምን ሳይው 12 ብር የመጨረሻ ራፕ አፕ ስል። ስለዚህ የመጨረሻውን ነገር ተሟጣህ 12 ብር እስኪቀረኝ ነው የሰራሁት። ወደ ቤት እንዴት ሄድክ? እሱ ደግሞ ሌላ ታሪክ ነው። 2 ፌስታል ይዣለሁ የፕሮዳክሽን ልብስ ከሰዎች የተዋስኩት ምናምን ደንበልጋ ነው ቤቴ ድሪም ላይነር ጀርባ ማለት ነው። 2ቱም ፌስታል ይዤ በእግሬ ነው ወክ ያረኩት። ወክ ለምጄዋለሁ ኦሬዲ ብዙ ጊዜ ሆኖኛል ከመኪና ከራኩኝ። ምንም በቃ እያሰብኩ ምናምን ጨረስኩት እያልኩ ወንድ ነኝ ጋሽ ቢሌ ስማ ይሄንን ወንድ ነኝ እያልኩ እየጮኩ እኔ አባቴን ቢሌ ነው የምለው ማለት። አንድ ቀን ደወለና ስማ ፈረጃን እስክትጨርስ ካሁን በኋላ አልደውልም፣ ለመጨረሻ ጊዜ ቻው ልበልህ፣ ከከሰ በዛውም ከሄድክ ሂድ፣ እየሄድክበት ያለው ነገር ደስ አይለኝም ምናምን አለኝ። ሌሊት እንዳልደውል በቃ ያው ትንሽ መም ስላለበት ምናምን እንዳረብሽ ወንድ ነኝ እያልኩ ጨረስኩት። እንዴ ወፈፍ ያደረገኝ ሁሉ ነው የምመስለው። ጋሽ ቢሌ ወንድ ነኝ። ምንም ይሁን ምንም ያለማችሁትን ያሰባችሁትን ነገር እንደዚህ በቃ እስኪሳካ ድረስ ሰው በጣም ብዙ ነገር ነው የሚለው። አስቡት፣ ይሄ ሰውዬ አርቲስት ነው ግን 12 ብር የምሩ ነው ግን ልመናው ግን 12 ብር እስኪቀር በጣም ከባድ ነው እግዚአብሔር ነው። ምክንያቱም ወንድ ልጅ ምንም ሊሆን ይችላል፣ በእውነት በጣም ብዙ ነገር ሊሆን ይችላልና 12 ብር ቀርቶት ምናምን ነገር በእግሩ ወደ ቤቱ ሄዶ አጨራረሱ ራሱ ለወሬ በቃ በጣም የሚመች ነው። ምክንያቱም ሳክሪፋይስ ማለት ይሄ ነው በቃ። እና ፊልሙ ግን ምን አይነት ሊሆን እንደሚችል እኔ ጓጓኝ። ግን ይሄ ሰውዬ ያለውን ብር እንዳለ ጨርሶ ሰው እርዳታ ያደረገለትን የራሱን መኪናውን ሁላ ሽጧል ተብሏል። ይሄን ሁላ ሳክሪፋይስ ከፍሎ 12 ብር ቀረው። ግን እዛው ሴፉ ሾው ላይ ሆኖ ኢንተርቪው ያደረገ ማለት ነው። ምን ገጠመው እስቲ እንመልከት። 100,000 12 ብር ሆኗል አካውንትህ። አመሰግናለሁ በጣም ያው እንግዲህ ጊዜው እየተስተካከለ ይመጣል። በጣም አመሰግናለሁ እውነት ስፖንሰር በማድረግ ይህ ፊልም ለእይታ እንዲበቃ ደግሞ እስኪ እንረባረብ፣ ወንድማችንን እናግዘው። ከዚህ በኋላ ምናልባት የሚያግዙ ሰዎች ምክንያቱም አሁን ኤዲቲንግ ስራዎች ይቀጥላል። አሁን ፖስት ፕሮዳክሽን ላይ ነኝ። ኦልሬዲ ከስር እየተሰራ ነው ኤዲቱ። ለሚቀጥለው ፕሮጀክት የሚያበቃ ዲል ከመጣልኝ ነገም ሊወጣ ይችላል። ኦልሞስት አቬለብል ነው። ያው የኳሊቲው ጉዳይ ነው እንጂ እንትን እያለኝ ያለው ኦልሞስት ኤዲቲንጉ ምናምን አልቋል። አሁን የተቀረጹትን ስክት ማድረግ ነው ቦታው። ስለዚህ አጠቃላይ እስኪወጣ ድረስ 2 ወር ዕድሜ እንስጠው። በደንብ ቀን ወስነህለታል? እኛ ወስነናል፣ ግን ያው ላይሳካ ይችላል። የነገን ደግሞ ማሰብ አለብን አይደል? ነገ ወዲያው ነው 2ኛ 3ኛ ማለት ምንም እንትኑ ሳይሄድ ኑሮም እንትን እያለ አይደል? እንደዛ ስለምፈልግ አሪፍ ኦፈር ያቀረበልኝ ድርጅት ምናምን ከመጣ ወዲያው የመውጣት እድሉ በጣም ቀላል። ጎበዝ ልጆች ናቸው። በዚህ አጋጣሚ ወደ 30 ክሩ አለኝ። ህፃናቶች ናቸው። ኪንጉ ዳኒ ነው፣ ዳንኤል ግርማ ይባላል። በጣም ጎበዝ ሲኒማቶግራፈር፣ በጣም ኤዲተር ነው። ቅድም የነገርኩህ 4 ልጆቹን ጥሎ ነው 4 ዓመት እኔ ጋር ሲፋተግ የነበረው። ከሀሳብ ጀምሮ እየተጣላን እየተፋቀርን
ቤተሰብ እየተጠያየቅን በጣም የሚገርም ሰው ነው። ሁሉንም አንድ ላይ አጠቃላይ ያመሰግናለሁ። ግን የሱ ይገርመኛል እውነት። ምናልባት የምስጋና ነገር ከተነሳ ባለፈው የኢትዮጵያ ፊልም ባለሙያዎች አላገዙኝም ብለህ ነበር እና አንዳንዶች በጣም ቅር ብለዋቸው ያ ስሜት አሁንም አለ ወይንስ ያቋም ለውጥ አለ? አይ በፍጹም የለም፣ አሁን የለም። እኔም በሆነ ማደርገው ነው ብያለሁ ቅድም። የሆነ ፊልም ሰሪ እንደዚህ ቢል እንዴ ይቀልዳል፣ እኔ ደግሞ እንዲህ ተጀመረ እንዴ ነው ምለው። ቢኮዝ የመጀመሪያ ነው፣ አልፈርድባቸው። ቀይስ ብዬ ጥግ ጋር ሆኜ እንዳሰልጣኝ ነው የማየው። ከዛ በኋላ ልክ ዋንጫውን ሲበላ ወይ የሆነ ነገር ሲያደርግ ሄጄ አብሬው ይይዛል። ገብቷል። አልቀየም በሰዓቱ እንዴት ሰው አያግዘኝም ብዬ በጣም ሆድ ብሶኝ ነበረ። ግን ልክ ነው መሆን ያለበት ነው የሆነው። እኔም በሱ ቦታ ሆን ማረገው። ከዚህ ቪዲዮ በኋላ ስልኮች ነበሩ። አሁን ከሙያ አጋሮች ብዙ ማማ ደውልልህ? ብዙ ሰዎች ደውለዋል። ለምሳሌ እኔ እንጃ እንዴት ብዬ ብዙ በቃ ማለት አክቹዋሊ ደፍረውም የደወሉልኝ የጠየቁኝ ሰዎች ናቸው። በመሀል ምናምን ብዙ ሰዎች ጠይቀው ረሳሁት አሁን ስጠይቀኝና ማዕት ናቸውና ኢቨን ስልኬን እስከ መዝጋት ደርሼ ያው እንግዲህ ይህን ፊልም ከሁለት በኋላ እንጠብቀዋለን። ይሄ አሁን በፊት በበርካታ ፊልሞች እናውቃለን። መቼም የምትኮራበት በቃ እንኳን ሰራሁት የምትለው ፊልም ይኖራል ያስባል። ምንድን ነው ይሄ ነው አረጃ ምናልባት እኮ ስታየው ምንም የሆነ ጉምጉም የሚል ፊልም ምን እንደሚል ምንም ቴስት የለውም ዋዋ ሊል ይችላል። እና ግን አይደለም ፊልም ሰሪው ግን ሲያየው ሞገሱን ያየዋል፣ የተከፈለበትን መስዋዕትነት ያየዋል። ኦዲየንስም 90% ይወደዋል ብዬ አስባለሁ። ደስ ለማይል ነገር ሰው አላስቸግርም ነበር። አንተን በተመለከተ ለየት ያለ የሰማው ሀሜት አለ? ኧረ ብዙ ያው እቺ ያልኩ ነገር ነው። የላይኳና የፎሎወሯ ጉዳይ ያጓጓል ይመስለኛል። አላውቅም። እኔ ታለንት አከብራለሁ ብያለሁ። አሁን ጊዜው አርቲስቱ አዳራሽ ውስጥ ፎቶ መነሳት የማይችልበት ጊዜ ላይ ነው ያለን። በአንዴ ነው እምነትህን የሚያስቀይሩ። ጴንጤ ሆነ ይሉሃል። መጀመሪያ ምን እንደሆንክ እኮ ሁሉ አያውቁም። ገብቷል። እኔ ጽጌ የሰጠችኝ እምነት፣ ቢሌ ወንድሙ ማሙ የሰጠኝ እምነት ኦርቶዶክስ ነው። አያቴ ዘነቡ የሰጠችኝ ኦርቶዶክስ ነው። እንዲህ ነኝ ብዬ ላስገርምህ አይደለም። እኔ እምነት መቀየር ሳይሆን የከበደኝ ወደ እምነቴ መጠጋት ነው። ሰነፍ ነኝ እምነቴ ላይ ስንፍና እንጂ ያለብኝ እምነቴ መቀየር አይደለም። ይሄን እኮ ወንድሙ እምነቱን ቀየረ የሚል ነገር ተወርቶ እና ይሄ በቃ ላይፍ በጣም የሚያስተምር ነገር ነው። በራስ በተለይ ወንድ ልጅ በራሱ ተነስቶ የሆነች ቦታ እስኪደርስ ድረስ ይህን ሳክሪፋይስ መክፈል ልክ እንዳለው እሱ አርቲስት ነው። ቁጭ ብሎ እንጀራ የሚሆን ነገር ለራሱ ራሱን አይደለ ለሰው የሚሆን ነገር አያጣም። በጣም ሪስክ ቴከር ነው እግዚአብሔር። እና ይሄንን ሪስክ ወስዶ በራሴ ሰርቼ እዚህ ጋር ደርሷለሁ እስኪል ድረስ ሰው ያይበታል፣ ኤክስፒሪየንስ ያገኝበታል። ማን ወዳጅ እንዳልሆነ ይለይበታል እና በጣም የተለያዩ ነገሮች የተመለከተበት ይመስለኛል። እና ለኛም በጣም ትልቅ ትምህርት ነው። እና ደግሞ ከእምነት ጋር በተያያዘም ሁላችንም እንደውም ያለን እምነት ላይ በቃ ጠንካራ እንድንሆን በደንብ መልእክት አስተላልፏልና አይላበት በጣም በርትተናል፣ ጎብዘናል። 3 አመት ሙሉ መከራ ይበላል። ለዚህ እወዳችኋለሁ፣ አከብራችኋለሁ። እሺ የምሬን ስለታገሳችሁ በጣም አመሰግናለሁ። ቆይ እኔ ጋር ስትመጣ ስንት ኪሎ ነበር? 94 ኪሎ ነበር። 94 ኪሎ ነበር። መጨረሻዋን ቀረጻ ስትሰራ ምን ያህል ኪሎ? 62። ያ ማለት ወደ 40 ምናምን ኪሎ ቀነስክ? አንድ ላይ 41 ኪሎ። 41 ኪሎ በፌስታል አስበዋል። በጣም እንከባድ። በጆን እያስባችሁታል። ባለፈው ቦክሲንግ ላይ የነበረው ልጅ ማለት ነው ተናግሮ ነበር ስለ ሄኖክ ወንድሙ። ላይቭ አይ ቲንክ እንትን እያሉ ነው መሰለኝ። ልክ ይሄ የቦክሰኞችን ላይፍ ነው የሚያሳየውና እኛ ትሬኒንግ አድርገን ወደ ፋይት ልንገባ ስንል ልክ ምን ሆነው በቃ ልክ እንደዚህ ከስተን በጣም ዌት ሉዝ አድርገን ምናምን ለኛም በጣም ትልቅ ነገር ነው። የኛንም ልፋት አሳይቶልናል ምናምን እያለ ነበር። አርቲስት ነኝ እኮ ዘማን ጥጌ ጋር ይዤ ቁጭ ብዬ መብላት ይችላል። የፈለገ ደግሞ ቢመጣ ለማጭበርበር ቀላል ነው ለኔ። ግን መጀመሪያ ያሰብኩበት ሐሳብ
ሌላ ነበር ፊልምን ማንሳት። ዛሬ አንተ አጠገብ እነዚህ ደስ የሚሉ ሰዎች አጠገብ እነዚህ ባለሙያዎች አጠገብ ቁጭ ያልኩት ፊልም በሰጠኝ ሞገስ ነው። ዝም ብዬ መተው አልፈለኩም። ያ ነበር የመጀመሪያ ፓሽን። መጨረስ ከብዶኝ ነው እስከዛሬም የቆየሁት ማለት ነው። አንዴ በጣም ቀጥታ መናገር የምፈልገው ነገር አለ። 1 ሚሊዮን 120 ሚሊዮን ህዝብ ጠየቅኩኝ። 2300 ሰው 3 ሚሊዮን 400 ሺህ ብር አዋጣ። ቀሪውን እኔ መኪናዬን ሸጬ የሰው ዛፍ ትልቅ ሰው ልበቀና የማነ የካፒታል ሆቴል ባለቤት እና አንድ ብሩክ አትላንታ ቀሪውን እኛ ሞላ ነው። በጣም አመሰግናለሁ። 3 ሚሊዮን ምናምንም በዚህ ሰዓት ማግኘት በጣም ትልቅ ነገር ነው። እልህ ስለያዘኝ መጨረስ ስላለብኝ 3 አመት ሙሉ በእግሬ ነው ሄጄ የሰራሁት። ይሄንን ገብቷል ማለት ምን ያህል ስቃይ እንዳያው። አዎ ግን በቃ ሆነ። አይገርምም? ሆኖለታል። አይ ቲንክ ዛሬ ከማሳቁ በላይ የሰራን ሪአክሽን ቪዲዮ የሆነ ትምህርት የሚሆን ነገር ይመስለኛልና ለሁላችንም በተለይ ወጣቶች ለሆነን ስፔሻሊ ለወንድ ልጅ ወንድ እንዴት መሆን እንዳለበትና ለሚወደው ነገር እስከምን ርቀት መሄድ እንዳለበት በደንብ ትምህርት ይሆናል ብዬ አስባለሁ ለሁላችንም። ሶ ቪዲዮን ከወደዳችሁት ላይክ አድርጉ። ቪፒኤን አብርታችሁ የምታዩ ሰዎች በጣም እናንተ በጣም ደግ ናችሁ። በሌላ ቪዲዮ ተመልሼ እመጣለሁ። ሌትስ ጎ